ጌታቸው እባላለሁ የመቄት ወረዳ ጤና ጽሕፈት ቤት ኃላፊ ነኝ። እንግዲህ ዛሬ ከዚህ በመቄት ወረዳ ጤና ጽሕፈት ቤት የምንገኘው የወርልድ ቪዥን ኢትዮጵያ በወረዳችን በባለፉት 1 ዓመት ከ6 ወር የተለያዩ ስራዎችን ሲሰራ ቆይቷል። እንግዲህ ይሄንን የምታዩቸው የሕክምና መሳሪያዎች ለሁለተኛ ዙር ድጋፍ እያደረገልን ነው። ለሁለተኛ ዙር ድጋፍ ሲያደርግልን ከሸዶ መቄት ሆስፒታል ጀምሮ በከፍተኛ ሁኔታ ስንቸገርበት የነበረው የአነስቴዣ ማሽን ሚሊየን የሚገመት ግዥ ፈጽሞልን ትልቅ ችግር እንደፈታልን በዚሁ አጋጣሚ ወርልድ ቪዥን ኢትዮጵያን ለማመስገን ነው። ከዛ በመቀጠል ደግሞ ሲቪሲ ማሽን፣ ሴንትሪፊውጅ እንዲሁም ደግሞ ኤል ኢመርሽን እና አልትራሳውንድ ለጤና ጣቢያዎቻችን ኦልሞስት ለ4 ጤና ጣቢያዎች አገልግሎት ሊሰጥ የሚችል በአጠቃላይ ሆስፒታሉን ጨምሮ ወደ 8.3 ሚሊዮን ብር የሚገመት የሕክምና መሳሪያዎችን ገዝቶ ድጋፍ አድርጎልናል። በዚሁ አጋጣሚ ወርልድ ቪዥን ኢትዮጵያን በመቄት ወረዳ ህዝብ ስም በጣም ልናመሰግነው እንወዳለን። ከዛ በመቀጠል እንግዲህ ቢኤችኤ የሚባል ፕሮጀክት ነው እንግዲህ ድጋፍ እያደረገን ያለው የአሜሪካ መንግስት ድጋፍ እያደረገልን ነው በወርልድ ቪዥን በኩል። ከቀጣይ አኳያ ማስተላለፍ የምፈልገው መልእክት ምንድነው? ወርልድ ቪዥን ኢትዮጵያ ተከታታይ 2 ዙር የሕክምና መሳሪያ ገዝቶ ድጋፍ አድርጎልናል። አሁን በሁለተኛው ዙር 8.3 ሚሊዮን ብር የሚገመት የሕክምና መሳሪያ የተለያዩ የሕክምና መሳሪያዎች የምታዩቸው ድጋፍ ተደርጎልናል። ይህንን በጣም እያመሰገንና ከቀጣይ አኳያ ግን አጠቃላይ የደረሰው ጉዳት ከመቄት አኳያ ሲታይ ከሰሜኑ ጦርነት ጀምሮ እስካሁን በተደጋጋሚ በጦርነትና በድርቅ እንዲሁም በተለያየ ምክንያት የተጎዳ ጤና ተቋሞች ስለሆኑ የህብረተሰቡ ፍላጎት ከዚህ በላይ ሰፊ ስለሆነ አሁንም ቢኤችኤ ፕሮጀክት ድጋፉን አጠናክሮ እንዲቀጥልና ከቀጣይ አኳያ ወረዳውን ያሉ ጤና ተቋማቶችን በአግባቡ እንዲደግፍ በእኛ ወረዳ በተለይ በዚህ ዓመት የምናስጀምረው አዲስ ጤና ጣቢያም ጭምር የደጎዝ ጤና ጣቢያ የሚባል ስላለን ለዛ አስፈላጊ የሚሆኑን በተደጋጋሚ በጦርነት የተጎዳ አካባቢ ስለሆነ ያንም አካባቢ ለዛ ጤና ጣቢያም ጭምር እንዲደግፉን እያሳሰብን እስካሁን ለተደረገልን ድጋፍ ግን በመቄት ወረዳ ህዝብ ስም በጣም ከፍ ያለ ምስጋናችን እናቀርባለን። አመሰግናለሁ።